ወጣትና መልከ-መልካም እንስት በኢራኗ ቴህራን ኤርፖርት ስትርበተበት ታየች። ለወትሮ ደርባባ የነበረችው ይህች ሴት ብዙም ሳትቆይ በፖሊስ ቁጥጥር ስር ዋለች፣ በሰላይነት ተጠርጥራ። በዛ ላይ ከኢራን ጠላቶች ጋር ከምትወዳጀው ከአውስትራሊያ መምጣቷ ነገሩን አከረረው። ዘብጥያም ወረደች። ሰፊና ጥልቅ ምርመራም ተደረገባት። እሷ ዘውትር እኔ ንጹህ ነኝ ብትልም የኢራን መንግስት ግን በግልጽ መናገር ባይጠበቅብኝም አሳማኝ መረጃ አለኝ ብሏል። ከዛም ለዓመታት በእስር ቤት ቆየች። የዚህች እንስት ታሪክ በአውስትራሊያ ቁጣን ቀስቅሷል። የሀገሪቱ ሕዝብ መንግስትን እንዲቃወም አድርጓል። ጫና ውስጥ የገባው የአውስትራሊያ መንግስትም የኢራን አቻውን በጽኑ ተማጽኗል። በተለይ ደግሞ እንስቷ በእስር ቤት ሳለች ከመርማሪዋ ጋር የነበራት የጠለቀ የፍቅር ግንኙነት ነገሩን አወሳስቦታል። After more than 800 days in an Iranian prison, Australian academic Kylie Moore-Gilbert is on her way home. Her surprise release came overnight, with state media claiming she was exchanged for 3 Iranians. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በኢራን ውስጥ ከ10 ዓመታት በላይ ስለታሰረችውና በአወዛጋቢ ነገሮች የታጀበ የህይወት ምዕራፍን እያሳለፈች ስላለችው አውስትራሊያዊት ሴት እናወጋችኋለን። ስለ መካከለኛው ምስራቅ ማህበራዊና ሃይማኖታዊ እውነታ ለማወቅ ካላት ጥልቅ ፍላጎት የተነሳ ከተደላደለው የአውስትራሊያ ህይወቷ ወደ መካከለኛው ምስራቅ ብሎም ወደ ኢራን ያመራችው የእስልምና እምነት ተመራማሪዋ ሴት በጥናቷ ዙሪያ ለመታደም የተገኘችበትን ጉባኤ ጨርሳ ወደ ሀገሯ ለመመለስ እየተዘጋጀች በነበረችበት ወቅት የሞሳድ ሰላይ ነሽ በሚል በኢራን አብዮታዊ ዘብ ተይዛ እጅግ ጥብቅና አሰቃቂ በሆነው የኢራን እስር ቤት በጨለማ ክፍል ውስጥ ተከርችማ ከ2 ዓመት በላይ ለማሳለፍ ተገዳ ነበር። በእስር ቤቱም በተደጋጋሚ ከሚሰነዘርባት መሰረተ ቢስ ውንጀላ በተጨማሪ የተለያዩ ስነ ልቦናዊ ጥቃቶች ደርሰውባት ነበር። ከነዚህ ሁሉ በበለጠ ስሜቷን ጎድቶ የነበረው ደግሞ ከአጋቾቿ መካከል ካንዱ ጋር የፍቅር ግንኙነትን ጀምራ የነበረች መሆኗና በግንኙነቷም ልበ ሰባራ መሆኗ ነው። ለመሆኑ ይህች ሴት ማናት? ወደ ኢራንስ ለምን ሄደች? በኋላስ ምን ነበር የገጠማት? ዶክተር ካይሌ ሙር-ጊልበርት ትባላለች። በአውስትራሊያ ሜልቦርን ዩኒቨርሲቲ መምህርና የሺያ እስልምና ፍልስፍና ምሁር ናት። በዚህ የሙያ ዘርፍም የመካከለኛው ምስራቅን ጨምሮ ከበርካታ ዓለም አቀፍ ምሁራንና ዩኒቨርሲቲዎች ጋር ግንኙነት ነበራት። በወርሃ ነሐሴ 2018 ለአንድ ሴሚናር ትጋበዛለች። ሴሚናሩ የሚካሄደው በኢራን ዋና ከተማ ቴህራን ነበር። የሙያ ዘርፏ የሆነው የሺያ እምነት መሰረት በሆነችው በኢራን በመጋበዟም ከፍተኛ ደስታ ተሰማት። ካይሌ ኢራንን ስትጎበኝ የመጀመሪያዋ መሆኑ ደግሞ አዲስ ተሞክሮ ናፋቂ ለሆነው አይምሮዋ በእጅጉ ሐሴትን ያላበሰ ነበር። እርግጥ ነው ዶክተር ካይሌ ሙር በኢራን ቆይታዋ በርካታ ዕውቀቶችን መቅሰም በመቻሏ ከበርካታ መልካም ምሁራንና ኢራናውያን ጋር በመገናኘቷና ውብ የሆኑ የኢራን በተለይ የቴህራን ታሪካዊ ቦታዎችንና መልክዓ ምድሮችን መጎብኘቷ በጣም ደስተኛ አድርጓት እንደነበር ተናግራለች። ያንን መልካም ትዝታና የደስታ ስሜት ግን ወደ ሀገሯ ይዛ ለመመለስ እድለኛ አልነበረችም። ወደ ሜልቦርን የበረራ ትኬት ቆርጣ አይሮፕላኗ ላይ ለመውጣት እየተዘጋጀች በነበረችበት ወቅት በኤርፖርት የተከሰተው ነገር ለጉዞዋ መሰናከል በኋላም ለገጠማት ምስቅልቅል ሕይወት ምክንያት ሆኗል። በወቅቱ ስለነበረው ሁኔታም እንደሚከተለው ተናግራለች። He checked me in, took my 2 bags off the carousel. And I said, "What are you doing? Why are you taking my bags off?" And he wouldn't look at me, and he, in retrospect, his behavior was suspicious.
ወደ ሜልቦርን የሚሄደው አውሮፕላን ላይ ለመሳፈር የተዘጋጀው በነበርኩበት ወቅት በቡድን ይንቀሳቀሱ በነበሩ ወንዶች እንድቆም ተደረግኩኝ። ሁኔታው ግራ መጋባት እንደፈጠረብኝ የተረዱት ሰዎች እኔን በቁጥጥር ስር ለማዋል የስር ወረቀት መያዛቸውን ነገሩኝ። ሰዎቹ አንዳች ዩኒፎርም ያለበሱ በመሆናቸው ግራ መጋባቴንና ድንጋጤን ከፍ አደረገው። በኋላ መረዳት እንደቻልኩት ሰዎቹ የኢስላማዊ አብዮት ዘብ አባላት ነበሩ። እናም 804 ቀን የፈጀው የሰቆቃ ጅማሬ ይህ ነበር። ዶክተር ካይሌ ሙል ጊልበርት በቁጥጥር ስር ከዋለች በኋላ በአገሪቱ እስላማዊ ችሎት ቀርባ በአገር ጠላትነትና በስለላ ወንጀል እንደተከሰሰች ይነገራታል። ሰላይ ያለመሆኗን ለማወጅ ቢዳዳትም እንደምንም ተረጋግታ ተመራማሪ ምሁር እንጂ ከስለላም ሆነ ከፖለቲካ ጋር ምንም ግንኙነት እንደሌላት ለማስረዳት ሞከረች። በወቅቱ ነፃ መሆኗን ደጋግማ ብትገልጽም ሰሚ ግን አልነበረም። የ10 ዓመት እስር ተፈርዶባት አስቸጋሪ ወደ ሆነው አሻም ማረሚያ ቤት ተወረወረች። የነገሮች በቅስፈትና በፍጥነት መገለባበት ሁኔታዎችን ለመረዳት እንኳን አቅም አሳጥቷት እንደነበር ትገልጻለች። I had been nervous that day and the day prior that something wasn't right. The receptionist in my hotel had pulled me aside and said, "Kylie, some men have come here asking about you." በሪፐብሊኩ ዘብ የጥርጣሬን ውስጥ ሊያስገባት የቻለው ምክንያት ይህ ነው ማለት ይከብደኛል። በቆይታይም በተቻለኝ መጠን ትኩረትም ሆነ ጥርጣሬን ከሚፈጥሩ ጉዳዮች ተቆጥቤ ነበር የቆየሁት። ሙሉ በሙሉ እርግጠኛ ባልሆንም ለጥርጣሬያቸው ምክንያት ነው ብዬ የማስበው ግን ከአንድ የባህሬን ዜጋ ጋር ያደረኩት ቃለ መጠይቅ ይመስለኛል። ይሰው ከሪፐብሊኩ ዘቦች ጋር የሆነ ግንኙነት ያለው ይመስለኛል። ግንኙነቱ ምን እንደሆነ ግን በግልጽ አላውቅም። እናም ቀጠሮ ለመያዝ ወደሱ የላኩትን መልእክት ከስልኩ አግኝተው ይሆናል ወይ ደግሞ ከጅምሩ ከነርሱ ጋር የሚሰራ ሰው በመሆኑ ስለኔ የተሳሳተ መረጃ አቀብሏቸው ይሆናል የሚል ነው ግምቴ። ነገር ግን ትክክለኛውን ምክንያት እስከ ወዲያኛው አላውቅም። ዶክተር ካይሊ ንግግሯን ቀጥላለች። I couldn't believe that this was happening to me. And I just thought it's just a big misunderstanding. They're going to realize that I've done nothing wrong. They're going to realize that I'm just an academic researcher. እነኚህ ሰዎች ከተማዋን ከረገጥኩበት ከመጀመሪያው ምሽት ጀምሮ በሰላይነት እንደጠረጠሩኝ ነው የማስበው። ስለ ፍትህና የፍርድ ስርዓት ደንታ የላቸውም። ያሻቸውን ለማድረግ የሚያስችል ስልጣን ግን አላቸው። በመሆኑም ውትወታዬን ችላ ብለው ያላንዳች ማስረጃ ወደ ማቆያ ወስደው አሰልችና ተደጋጋሚ የምርመራ ሂደት እንዳደርግ አስገደዱኝ። ከዛ በኋላ የመከራ ጊዜን ወደሚያራዝመው እስር ቤት ወሰዱኝ። የገጠማትን የምትገልጸው ካይሌ የመጀመሪያው ዙር የወንጀል ምርመራ 8 ተከታታይ ቀናትን እንደወሰደና በዚህም የምርመራ ሂደት ከፍተኛ ስነ ልቦናዊ ጥቃት ደርሶባት እንደነበር ትገልጻለች። And I was so confused because I didn't understand the language. I didn't understand why. I didn't understand what I was being charged with, who these men were, where I was going. I was afraid they would torture me. ምርመራው አሰልችና ተደጋጋሚ ከመሆኑ በተጨማሪ ብዙ ነገሮችን ያማከለ ነበር። በዚህም የአእምሮ መዛልና አቅም አልባነት ተሰምቷት እንደነበር ትናገራለች። በምርመራው የተገኘው መረጃ በይፋ ባይገለጽም ካይሊን ወደ እስር ቤት ከመወርወር አልታደጋትም። ስለ እስር ቤቱ ሁኔታ የምትናገረው ዶክተር ካይሊ የታሰርኩበት ክፍል እንኳን ረጅም ጊዜ ላሳልፍበት ቀርቶ ልብሴን ለመቀየር እንኳን የሚበቃ ቦታ አልነበረውም። ክፍሉ ጠባብ ብቻ ሳይሆን ባዶና አንዳችም መገልገያ ዕቃ ያልነበረው መሆኑ ሳያንስ 24 ሰዓት ሙሉ መብራት የማይጠፋበት ነበር። በዚህ ወጥመድ መሳይ ክፍል ውስጥ ከማንም ሳልገናኝ 23 ሰዓታትን እንዳሳልፍ ማድረጋቸው ደግሞ እኔን ለመስፈርና የሞራልና የስነ ልቦና ጉዳት ለማድረስ ያቀዱት መሆኑ ግልጽ ማስረጃ ነበር። ዶክተር ካይሊ ደረሰብኝ ያለችውን ነገር በትረካ መልክ መግለጿን ቀጥላለች። እቅዳቸውን ለማክሸፍና የአእምሮ ጤናዬን ለመጠበቅ ደግሞ
ሙሉ በሙሉ ከራሴ መፋታት ነበረብኝ። የሚሆነው ሁሉ እኔ ላይ ሳይሆን ሌላ ሶስተኛ ወገን ላይ እንደሚደርስ እየታዘብኩኝ ማሳለፍ ብቸኛው መፍትሄ ነበር የምትለው ዶክተር ካይሌ የ2 ዓመት ቤቷ ወደ ሆነችው ትንሽ ክፍል ስትወሰድ አይኗን ታስራ የነበረ በመሆኑ ከግዙፉ የእስር ቤት ግቢ በየትኛው አቅጣጫ እንዳለች አታውቅም ነበር። ካይሊ በዚች ትንሽ ክፍል ውስጥ ለ1 ወር ከቆየች በኋላ በሌሎች የተለያዩ ጥቂት ልዩነት ያላቸው ክፍሎች እየተዘዋወረች 23 ወራትን አሳልፋለች። ካይሊ በእስር ቤት ጊዜዋ በሰላይነት ከተለያዩ ሀገራት ጋር ስሟ እየተያያዘ የተወነጀለች ሲሆን ከዚህ ውስጥ የአውስትራሊያ፣ የእስራኤልና የባህሬን ሰላይ ናትም ተብላለች። እውነቱ እስካሁን ባይታወቅም ካይሌ ሙል ጊልበርት በዚህ መልኩ ከቆየች በኋላ ከሷ በኩል ጠብ የሚል ነገር ባለመምጣቱ የሪፐብሊኩ ዘብ አባላት ሌላ የተለየና አዲስ ሐሳብን ይዘው ወደ እሷ እንደቀረቡ ትናገራለች። Kylie's captors used all the tricks. They wanted her to lure her then husband, Ruslan Hodorov. መጀመሪያ ላይ እስራኤላዊ ዜግነት ያለውን ሩስለን ሃዳሮቭ የተባለውን ባለቤቴን ወደ ኢራን እንዲመጣ እንዳሳምነው ነበር የጠየቀኝ። ይህን ማድረግ እንደማልችል ቁርጥ ያለ ምላሽ ከሰጧቸው በኋላ ደግሞ ሌላ ሐሳብ ይዘው መጥተው ነበር። በዛን ወቅት ለምንኛ ሰላይ አትሆኝም ተብላም እንደነበር ገልጻለች። I agreed to work for them overseas as a spy in exchange for my freedom, that I use my status as an academic in order to go to countries like Israel, like the UK. ሰላያችን ሆኜም ብለውኝ ነበር ያለች ሲሆን እኔም እንዴት ልታምኑኝ ትችላላችሁ? ከዚህ ከወጣው በኋላ የእናንተን ተልእኮ ለመፈጸሜ ምን ማረጋገጫ አላችሁ ብዬ ጠየቅኳቸው ሲሆን እነሱም እኛም በአውስትራሊያም ሆነ በበርካታ የአውሮፓ ሀገራት አባላት አሉን፣ እናም አንዳች የመክዳት ሙከራ ካደረግሽ እንገልሻለን የሚል ምላሽ ነበር የሰጡኝ። ቀጥለውም በጉዳዩ እንዳስብበት ጊዜ ሰጥተውኝ የነበረም ሲሆን ከሰው ተነጥዬ ተዘግቶብኝ መቆየቴ ሳይበቃ በየዕለቱ የሚደርስብኝ የአእምሮ መዛል የሚያስከትል የምርመራ ቃለ መጠይቅም እንደቀጠለ ነበር። በካይሊ አገላለጽ ከሰዎች ጋር ሳይገናኙ ረጅም ጊዜ ከማሳለፍ ይልቅ ያንን ሁሉ ጊዜ ያለ ምግብ ማሳለፍ ይመረጣል። ካይሊ በአንድ ቀን ውስጥ ካለው 24 ሰዓት ጠዋት ለ30 ደቂቃ ማታ ደግሞ ለ30 ደቂቃ ከክፍሏ በመውጣት ለእግር ማፍታቻ ወደ ተለየ ቦታ የምትወሰድ ሲሆን በዛ ባገኘቻቸው ጠጠሮችም ግድግዳ ላይ ስሟን በመጻፍ በተዘዋዋሪም ቢሆን ከሰዎች ጋር ግንኙነት ለመፍጠር ያደረገችው ጥረት ውጤታማ የነበረና ብቻዋን እንዳልሆነች በማረጋገጥ መጽናኛ እንዲሆናት የሞራል ጥንካሬም እንደሰጣት ትናገራለች። በዚህ የግድግዳ መልእክት ልውውጥም ሌሎች እስረኞችም ያበረታቷት እንደነበርና አልፎ ተርፎም ጓደኞቿ መሆን ችለው እንደነበር ገልጻለች። ግንኙነታቸውም ከግድግዳ ጽሑፍ አልፎ ወደ የወረቀት መልእክት ልውውጥ አድጎ ነበር። እነዚህ አዲስ ጓደኞቿ ኑኑቫና ሆዳ አህመድ የሚባሉ ሲሆኑ የኤንቫይሮንመንት ሳይንቲስትና የሕግ ባለሙያ ናቸው። ሁለቱም የረጅም ጊዜ እስር ተፈርዶባቸው ወህኒ ቤት የገቡ ሲሆን ለካይሊ አዲስ የህይወት ተስፋ መፈንጠቅ ችለው ነበር። ያወራችው እውነት ይሁን አይሁን ከሌላ ወገን ግን አልተጣራም። የካይሊ የእስር ቤት ህይወት ሌላም ግራ የተጋቡና ውስብስብ ሁነቶችን ያለፈ ነበር። የካይሊን ጉዳይ በዋናነት የሚከታተለውና የሪፐብሊክ ዘቡ የምርመራ ክፍል ኃላፊ ከነበረው ካዚ ሳዴ ከሚባለው መኮንን ጋር መቀራረብ ጀመረች። ግንኙነቱን ያነሳሳውና የእሷን ጉዳይ የሚከታተለውን ካዚ ሳዴን በተመለከተ ስትናገር እንዲህ ብላለች። I knew him by several names, but the main name was Qazizadeh. He was the head of my case and I guess the boss of the interrogators. ይህ ሰው ግንኙነቱን በወጠነበት ወቅት ቀደም ሲል ከነበረውና ክብረነክ ከሆነው ባህሪው ሙሉ በሙሉ ተለውጦ እጅግ ትሁትና ተንከባካቢ መሆን ጀመረ። ወደ ተከረቸምኩበት ትንሽ ክፍል ባልተለመደ ሁኔታ በሳምንት በርካታ ጊዜያት በመምጣት ለረጅም ሰዓታት እናወራ ነበር። ቀስ በቀስም ግንኙነታችን ወደ ጾታዊ መቀራረብና ወደ ፍቅርም አድጎ ነበር።
ካይሌ ከካዚ ሳዴ ጋር የነበራትን ግንኙነት እንድትገፋበት ያስገደዷት በርካታ ጉዳዮች ቢኖሩም ዋነኛው ግን ዓለም እንደረሳት ይሰማት ስለነበር ነፃነቷን በተመለከተ የምትፈልጋቸውን መረጃዎች ከዚህ ሰውዬ ማግኘት እንደምትችል በማሰብ ነበር። እንዳሰበችውም ከመርማሪው ጠቃሚና ወሳኝ መረጃዎችን ማግኘት ችላ ነበር። ከነዚህ ውስጥም በአውስትራሊያ ስለ ካይሌ መታሰርም ሆነ የት እንዳለች ከመንግስትና ከቤተሰቧ በስተቀር የሚያውቅ ሰው ያለመኖሩንና ቤተሰቦቿም ስለ ጉዳዩ አንዳች እንዳይናገሩ በመሐላ ቃል የገቡ መሆናቸውን ነበር። ከዚህ በተጨማሪ ይፋ ያልወጣ ዲፕሎማሲያዊ ድርድር ለመከተል የወሰነው የአውስትራሊያ መንግስትም ለጉዳዩ በቂ ትኩረት እንዳልሰጠው መገንዘብ ችላ ነበር። ካይሌ ከዋናው መርማሪ ጋር ስለጀመረችው የፍቅር ግንኙነት ስትጠየቅም የሚከተለውን ምላሽ ሰጥታለች። He was giving me information. So I saw it as a beneficial relationship to nurture and foster because I was getting something out of it. ከሱ ጋር የጀመርኩት ግንኙነት እኔ ከነበርኩበት ሁኔታ አንፃር ትክክል ነበር። ሰውየው በርካታ መረጃዎችን ያቀብለኝ ነበር። በዛ እስር ቤት ውስጥ በቆየሁ ቁጥርም አካላዊም ሆነ አእምሮአዊ ጤናዬ እያሽቆለቆለ እንደሚሄድ ከመገንዘቤ በተጨማሪ የሀገሬ መንግስትም ስለኔ ይህ ነው የሚባል ጥረት እያደረገ ባለመሆኑ የራሴን እርምጃዎች መውሰድ እንዳለብኝ እንድረዳ አድርጎኛል። ካይሌ ከመርማሪው ጋር የነበራትን ግንኙነት የገፋችበት ለራሷ ጥቅም ብላ እንደነበርም አበክራ ትናገራለች። ካይሌ ካዚ ሳዴ የሰጣትን መረጃ መነሻ በማድረግ በርካታ ደብዳቤዎችን እየጻፈች በድብቅ ወደ አውስትራሊያ እንዲደርስና የእሷ ጉዳይ ይፋ እንዲወጣ ጥረት ማድረግ ጀመረች። በዚህ ጥረቷ በርካቶች ስለ ካይሌ መስማት በመጀመራቸው ካይሌን የማስፈታቱ እንቅስቃሴ ጠንከር ብሎ ጀመረም። የካይሌን መፈታት የሚጠይቁ ድምጾችም በተደራጀ ሁኔታ ተሰሙ። በዚህ ንቅናቄ መሃል ግን ካይሌ ሌሎች ሁለት እንቅፋቶች ገጠሟት። አንደኛው የዋናው መርማሪ ባለቤት በእስር ቤቱ ጥበቃ የነበረችና የሪፐብሊክ ዘብ አባል የነበረች በመሆኑ የሁለቱን ግንኙነት ስለደረሰችበት ዘውትር ታሰቃያት ጀመር። አካላዊ ድብደባ ጭምር ታደርስባት ነበር። በሌላ በኩል ካዚ ሳዴ በካይሌ ፍቅር ወድቆ ነበርና የመፈቻዋ ጊዜ ሲደርስ ስጋት ስላደረበት እንድታገባው ጥያቄ አቅርቦላት ነበር። በዲፕሎማሲያዊ የእስረኛ ልውውጥም እንድትፈታ መወሰኑን የሰማችው ካይሌ የጋብቻ ጥያቄውን ሳትቀበል ቀረች። በዚህም ምክንያት ክብሩ እንደተነካ የተሰማው ዋና መርማሪም የመፈታቷን ውሳኔ ውድቅ በማድረግ ለተጨማሪ 6 ወራት በከፋ እስር ቤት ውስጥ እንድትቆይ እንዳደረጋትና ተጨማሪውን 6 ወር ጨርሳ ወደ አውስትራሊያ ስትሄድ ደግሞ ሌላ ቅስም ሰባሪ ነገር ጠበቃት። የረጅም ጊዜ ባሏ የገዛ ጓደኛዋን አግብቶ ነበር የጠበቃት። ነገሮች ሁሉ በዚህ መልኩ የተመሰቃቀለባት ካይሌም እንደገና ኑሮዋን ለብቻዋ አንድ ብላ መግፋት ጀምራለች። በአሁኑ ሰዓትም በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ የተለያዩ እንቅስቃሴዎችን እያከናወነች ትገኛለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።